በክርስቲያኑ የሐበሻ ንጉሥ እና በካይሮ የማምሉክ ሱልጣን መካከል ለዘመናት የዘለቀ አንድ በጣም አስገራሚ ግንኙነት ነበር። ግንኙነቱ ለ250 ዓመታት ገደማ የቆየ ቢሆንም በአንድ ትልቅ እንቆቅልሽ የተሞላ ነበር። እስቲ ዛሬ ወደዚህ ውስብስብ ታሪክ ጠለቅ ብለን እንዘለቅ። እስቲ በአእምሯችን ወደ የካቲት 1516 እንመለስ። የካይሮ ከተማ በከፍተኛ መነቃቃት ውስጥ ነች። ምክንያቱ ደግሞ 600 ሰዎችን ያካተተ አንድ ግዙፍ የሐበሻ ልዑክ ቡድን ከተማዋ መግባቱ ነው። ይህ ክስተት በጣም ብዙ ሕዝብን ወደ አደባባይ ያስወጣና ከፍተኛ መጓጓትን የፈጠረ ነበር። ያው የሐበሻ መልእክተኞች እንዲህ በደመቀ ሁኔታ መምጣታቸው ለረጅም ጊዜ ታይቶ የማይታወቅ ነገር ነበርና፣ እንግዲህ ዋናው እንቆቅልሽ እዚህ ላይ ነው የሚመጣው። የታሪክ ጸሐፊው እንደሚለው ልዑካኑ ምንም አይነት ተጨባጭ ጉዳይ አልነበራቸውም። ግን እስቲ እናስበው፣ ይህን ያህል ግዙፍ ልዑክ ማደራጀት፣ ለ9 ወራት የሚያስኬድ አድካሚ ጉዞ ማድረግ፣ ይሄ ሁሉ ጥረት ለምንም ካልሆነ ለምን አስፈለገ? ለምን የሚለው ጥያቄ እዚህ ላይ ወሳኝ ይሆናል። እሺ፣ የዚህን እንቆቅልሽ ቋጠሮ ለመፍታት ከሐበሻና ከግብፅ ግንኙነት ወጣ ብለን ሰፋ ያለውን ምስል መመልከት አለብን። ምክንያቱም ነገሩ ከምናስበው በላይ በጣም ውስብስብ ነበር። ያው የግንኙነቱ ቁልፍ በሁለት ሳይሆን በሶስት ዋና ዋና ተዋናዮች መካከል የነበረ መሆኑ ነው። ንጉሱ ከሱልጣኑ ጋር ብቻ ሳይሆን ከግብፁ ፓትርያርክም ጋር ወሳኝ የሆነ ግንኙነት ነበረው። ይህ የሶስትዮሽ ትስስር ነው እንግዲህ የዲፕሎማሲውን ሙሉ ገጽታ የሚቀይረው። እናም ይህ ለዘመናት የዘለቀው ግንኙነት በሶስት ዋና ዋና ምሰሶች ላይ ነበር የቆመው። አንደኛ እና ዋነኛው የሐበሻ ቤተ ክርስቲያን መሪ ሆነውን ጳጳስ ለማስመጣት የሱልጣኑ ፍቃድ ወሳኝ ነበር። ሁለተኛ ወደ ኢየሩሳሌም ለሚደረገው ጉዞና እዚያ ላሉት የሐበሻ ገዳማት ጉዳይ የሱልጣኑ ይሁንታ ይግድ ነበር። ሶስተኛ ሁለቱም መሪዎች በየግዛታቸው ውስጥ ላሉ አናሳ የሃይማኖት ተከታታዮች እንደ ጠበቃ ይቆሙ ነበር። እሺ፣ አሁን ደግሞ የበልጥ አስገራሚ ወደ ሆነው ዝርዝር እንምጣ። የልዑካን ቡድኖቹ ስብጥር ምን ይመስል እንደነበር ስንመለከት ሌላ ወሳኝ ነገር እናገኛለን። ይህን አወቃቀር ስንመለከት የዲፕሎማሲው ቡድን ምን ያህል በብልሃት የታሰበበት እንደነበር እንረዳለን። ልዑኩ ሁለት መሪዎች ነበሩት። አንደኛው የንጉሱን ስልጣን የሚወክለው የሐበሻ መኳንንት ሲሆን፣ ሌላኛው ደግሞ ድርድሩን በአረብኛ ቋንቋ የሚያካሄደው ሙስሊም ነጋዴ ነበር። ይህ እንግዳ ሊመስል ይችላል፣ ግን በጣም ተግባራዊና የተለመደ አካሄድ ነበር። ይሄ ዝም ብሎ የተደረሰበት ድምዳሜ አይደለም። ይኸው በ1443 የተመዘገበ ማስረጃ አለ። አንድ አውሮፓውያን ምስክር እንደመዘገበው የሐበሻው መኳንንት መልእክቱን በራሱ ቋንቋ ካደረሰ በኋላ ሙስሊሙ ነጋዴ የተባለውን ሁሉ በትክክል በአረብኛ ቋንቋ ለሱልጣኑ ፍርድ ቤት እያስረዳ ነበር። እሺ፣ እስካሁን ስለ ዲፕሎማሲው ብልሃት አውርተናል። አሁን ደግሞ ነገሩ ምን ያህል ከባድና ዋጋ የሚያስከፍል እንደነበር እንመልከት። 9 ወር እስቲ አስቡት። የ1506ቱን የልዑካን ቡድን እንደ ምሳሌ ብንወስድ ከሐበሻ ካይሮ ለመድረስ ብቻ 9 ወራትን ፈጅቶባቸዋል። ይህ የሚያሳየው ጉዞ ምን ያህል ጊዜ የሚወስድና አድካሚ እንደነበር ነው። ጉዞው ረጅም ብቻ አልነበረም፣ በጣም አደገኛ ነበር። ለምሳሌ የመጀመሪያው ልዑክ ቡድን በመንገድ ላይ ተይዞ ሙሉ በሙሉ ተዘርፏል። የ12 ዘጠናዊ የልዑክ መሪ ደግሞ መዳረሻው ሳይደርስ በመንገድ ላይ ሕይወቱ አልፏል። ይህ ብቻ አይደለም፣ መንገደኞች ለጥቃት፣ ለሞት፣ አልፎ ተርፎም ለእስራት ይዳረጉ ነበር። የሚያሳየን ዲፕሎማሲ በወረቀት ላይ ብቻ የሚካሄድ ሳይሆን ሕይወትን አደጋ ላይ የሚጥል ተግባር እንደነበር ነው። ታዲያ ስጦታዎች የዚህ ሂደት ወሳኝ አካል ነበሩ። እናም እዚህ ላይ ነው የሙስሊሙ ነጋዴ ሚና ይበልጥ ወሳኝ የሚሆነው። ምክንያቱም ዲፕሎማሲ እና ንግድ እጅና ጓንት ሆኖ ነበር የሚሰሩት። እስቲ የ1433ቱን ልዑክ እንደ ምሳሌ እንውሰድ። 200 ባሪያዎች ይዘው ነው ጉዞ የጀመሩት። ከነዚህ ውስጥ 70ዎቹ ለሱልጣኑ በስጦታ መልክ ቀረቡ። የቀሩ 60ዎቹ ደግሞ
ነጋዴው በግሉ እንዲሸጣቸው ተፈቀደለት። ይህ በግልጽ የሚያሳየን የመንግስቱ ጉዳይና የግል ንግድ እንዴት እንደተሳሰሩ። እናም የእንቆቅልሹ የመጨረሻውና ወሳኙ ፍንጭ እዚህ ጋ ነው ያለው። ይህ ግንኙነት በጥልቅ እና በጋራ ታሪክ እንዲሁም በጣም ጥንቃቄ በተሞላበት የሰነድ አያያዝ ላይ የተገነባ ነበር። ይሄ ግንኙነት ዝም ብሎ ቀጣይ አልነበረም። ልክ እንደ ማዕበል በተወሰኑ ጊዜያት ላይ ጎልቶ ይወጣ ነበር። ለምሳሌ በሃይማኖታዊ ውጥረቶች ጊዜ፣ በድንበር ግጭቶች ጊዜ ወይም አዲስ ስምምነት በሚያስፈልግበት ጊዜ ልዑካን ይላኩ ነበር። ይህም ግንኙነቱ ምን ያህል ስልታዊ እንደነበር ያሳያል። ይህ በጣም ወሳኝ ነጥብ ነው። ሁለቱም ወገኖች በዘፈቀደ የሚሰሩ አልነበሩም። በጣም የተራቀቀ የሰነድ አያያዝ ስርዓት ነበራቸው። ያለፉትን ስምምነቶች እና የደብዳቤ ልውውጦችን በማጣቀስ ነበር አዲስ ግንኙነት የሚጀምሩት። ከሁሉም በላይ የሚገርመው ታሪክ ደግሞ ነው። እስቲ ያስቡት። በ1290 አንድ የማምሉክ ጸሐፊ ከ16 ዓመት በፊት ለሐበሻ ንጉሥ የጻፈውን ደብዳቤ ረሳው። የሐበሻ ልዑካን ግን ያንን ደብዳቤ ምንም ሳይጓደል ጠብቆ ይዘው መጡ። ጸሐፊውም ራሱ ከጻፈው ደብዳቤ ላይ ገልብጦ አዲስ ደብዳቤ ጻፈ። ይህ የሐበሻው ንጉሣዊ ፍርድ ቤት መረጃን በማስቀመጥ ረገድ ምን ያህል የተራቀቀ እንደነበር የሚያሳይ ትልቅ ማስረጃ ነው። እናም ወደ መጀመሪያው ጥያቄያችን ስንመለስ የ1516ቱ ግዙፍ ልዑክ የተላከው ለአንድ አዲስ ነገር አልነበረም። ይልቁንም ለ250 ዓመታት ሲካሄድ የነበረውን ውይይት ለማስቀጠል ነበር። በሃይማኖት፣ በንግድና በጋራ ታሪክ ላይ የተመሰረተውን ግንኙነት ለማደስ እና ለማጽናት። በመጨረሻም ይሄ ታሪክ አንድ ትልቅ ነገር እንድናስብ ይጋብዘናል። ብዙ ጊዜ በመካከለኛው ዘመን የነበሩ የክርስቲያን እና የሙስሊም መንግስታት ግንኙነት ሲነሳ ወደ አእምሮአችን የሚመጣው ግጭት ብቻ ነው። ነገር ግን ይህ የ300 ዓመታት ታሪክ እንደሚያሳየው ግንኙነታቸው ከግጭት የዘለለ በተግባራዊነት፣ በጋራ ጥቅም እና በጥልቅ መከባበር ላይ የተገነባ ውስብስብ ትስስር ነበር።